በአሁኑ ሰዓት ላይ ሁሉም ሰው ጨንቆታል፣ ፍርሃት ውስጥ ነው ያለውና በተለይ ቤት ለመግዛት አሁን ሪል ስቴት ዘርፍ ውስጥ ለመግባት ፍርሃት አለ። ፍርሃቱ ከምን ይመጣ ይመስላል? አንድ ህንፃ ይሰራና ያስረክባል። ከዛ በኋላ ካርታ የሚዘገይበት ሴናሪዮ ወይም ደግሞ 1 ዓመት 2 ዓመት ካርታ የሚዘገይበት ጊዜ አለ። ከምን ይመስላል? ሌላ ምንም አይደለም። ቦታውን ተበድሮበታል። 3000 ካሬ ነው 7000 ካሬ ነው ቦታውን ተበድሮበታል። ጨው ለራስህ ሲባል ጣፍጥ እንደሚባለው አንድ ሪል ስቴት ታማኝነትን፣ ቶሎ ዴሊቨሪ ማድረግን፣ እቃዎችን በጥራት መስራት እነዚህ ነገሮች ግዴታ ስለሆኑ ማለት ነው። ቤቱን ለመረከብ ከወሰነ እንደ ማካካሻ ይሆን ዘንድ 0.01% ፐር ዴይ ይከፍላል በቀን። ተመልካቾችንም ማለት ነው አብዛኛውን ማለት ይቻላል ግራ የገባን ነገር አለ። ምንድነው ህንፃዎች ላይ በሙሉ ቴምር የሚለው? እውነት የቴምር ሪል ስቴት ቤቶች ሆነው ነው ወይስ ደግሞ ሰው ህንፃ ላይ እየለጠፋቸው ነው? አልገባኝም። አንዳንዴ ከስተመር ዳውን ፔመንት ከፍ አድርገህ ስትጠራበት ትንሽ ያዝ ማለት ነው። ቴምር ሪል ስቴት የመንግስት ነው? እኔንም ተመልካቾችንም ማለት ነው አብዛኛውን ማለት ይቻላል ግራ የገባን ነገር አለ። ምንድነው ህንፃዎች ላይ በሙሉ ቴምር የሚለው? እውነት የቴምር ሪል ስቴት ቤቶች ሆነው ነው ወይስ ደግሞ ሰው ህንፃ ላይ እየለጠፋችሁ ነው? አልገባኝም። ጥሩ ጥያቄ ነው። አብዛኛውን ጊዜ ቴምር የሚሉ ወይም ደግሞ በቀጣይ የት እንገንባለን የሚሉ ባነሮች የተለጠፉባቸው በርካታ ሳይቶች አሉ። እሺ፣ እነዚህን ሳይቶች አሁንም ገና እንጨምራቸዋለን። ለወደፊቱ በርከት ያሉ በቀጣይ የት እንገንባለን ከቃሉ ራሱ እንደምትረዳው በቀጣይ የት እንገንባለን የሚሉ አይነት ይዘት ያላቸውን ባነሮች እንለጥፋለን። ስለዚህ በቀጣይም በጣም ብዙ እንደገና ደግሞ ለደንበኞች ጥሩ የሚባሉ ሎኬሽኖች ላይ መምጣታችን አይቀርም። ስለዚህ እኔ እንደሚመስለኝ አሁን ሰው ህንፃ ላይ ለጥፋችሁ ቴምርን እያስተዋወቃችሁ ነው የመሰለኝ የነበረው። ስለዚህ የት እንገንባለን የሚለው የእናንተ ህንፃ ላይ ነው ማለት ነው ራሳችሁ ይሳል። ቴምር ሪል ስቴት ፕራይቬት ሊሚትድ ካምፓኒ። ስለዚህ ሰው ህንፃ ላይ ሳይሆን ለጥፋችሁት የራሳችሁ 100% ፕሮግረስ እያደረጉ 100% የቁፋሮ ሾሪንግ ከዛ ደግሞ የቤዝመንት ስራዎችን እያጠናቀቁ ትንሽ ከፍ ሲል ፕሮግረሳቸው በቀጣይ የት እንገንባለን የሚሉ ባነሮችን እንለጥፋለን። ስለዚህ ከከስተመሩ ፊድባክ በቀጣይም ብዙ ቦታዎች ላይ ተደራሽ ለመሆን ነው እቅዳችን። እሺ፣ በጣም አሪፍ። ሌላ ጥያቄ አለኝ። እኔም ብዙ ጊዜ የሪል ስቴት ማስታወቂያዎችን እሰራለሁ። አንዳንዴ ለተመልካች ሰጀስት አደርጋለሁኝና በአሁኑ ሰዓት ላይ ሁሉም ሰው ጨንቆታል፣ ፍርሃት ውስጥ ነው ያለውና በተለይ ቤት ለመግዛት አሁን ሪል ስቴት ዘርፍ ውስጥ ለመግባት ፍርሃት አለ። ፍርሃቱ ከምን ይመጣ ይመስላል? ወይስ ደግሞ ይህንን ፍርሃት እናንተ በምን መልኩ ነው ለሰው ለዛ ለቤት ገዢው የምትገልጹበት ወይ ደግሞ ፍርሃቱ ጭንቀቱ እንዲለቀው ምን ትላለህ በዚህ ጉዳይ ላይ? እውነት ለመናገር ሪል ስቴቱ ላይ ሁለት ነገሮችን ነው ፍርሃት የሚወልዱት ብለን የምናስበው እንደ ቴምር ፕሮፐርቲ። እሺ፣ ምንድናቸው እነሱ? የመጀመሪያው ዴሊቨሪ ታይም። ብዙ ጊዜ ዴሊቨሪ ታይም የሚባለው ነገር ፍርሃትን ወልዷል። ስለዚህ ቴምር ፕሮፐርቲ ፍርሃትን የወለደውን ዴሊቨሪ ኢሹ በምን ያስቀረው ወይም ደግሞ ችግሩን በምን ያስቀረው ብለን ስንነሳ ሁለት ዋና ነገሮችን ተጠቅሟል። የመጀመሪያው ዴሊቨር ማድረግ ነው የሚከብደን የነበረው። ስለዚህ ፍርሃት ነበረ። ግን ደግሞ ቴምር ፕሮፐርቲ ላይ ስንመጣ ትክክለኛ የሆኑ የማስረከቢያ ቀኖችን እንናገራለን። ያ ማለት ምን ማለት ነው? አንድም ብሎክ ገነባን፣ 3ም ብሎክ ገነባን፣ 5ም ብሎክ ገነባን ከ2 ዓመት ተኩል ከ1 ዓመት ጀምሮ እስከ 3 ዓመት ያሉ የታይም ፍሬሞችን እናስቀምጣለን። ያ ማለት ምንድነው? ሎጂካል የሆነ ወይም ደግሞ የሚታይ የማስረከቢያ ጊዜዎችን እናስቀምጣለን ማለት ነው። ለምሳሌ 10 ብሎክ 18 ብሎክ 36 ብሎክ ለመገንባት እንዳለመታደል ሆኖ እስከ 3 ዓመት ነው የሚጠየቀው። 36 ብሎክ ለመገንባትም 10 ብሎክ ለመገንባትም 64 ብሎክ ለመገንባትም የሚጠየቀው የኢትዮጵያ ሪል ስቴት አልሚዎች የሚጠይቁት ከ2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ነው። ስለዚህ ቴምር ፕሮፐርቲ አንድ ብሎክ ሲገነባ ወይም ደግሞ ፕሮግረሳቸው ከፍ ያሉ ሳይቶችን ሲሸጥ ከ1 ዓመት ጀምሮ እስከ 1 ዓመት ተኩል 2 ዓመት ተኩል እስከ 3 ዓመት የመሸጥ ወይም ደግሞ ቀኖችን የሚሰጠው። ሌላው ደግሞ ትረስት ነው። ትረስት ዋነኛውን ነገር ይይዛል። ያው ታውቀዋለህ። ስለዚህ ቴምር ፕሮፐርቲ ትረስትን በቃል ደረጃ ሳይሆን መናገር የሚፈልገው ዶክመንትድ የሆነ ነገር ዛሬ ላይ ቴምር ፕሮፐርቲ ላይ መጥቶ የሚገዛ ደንበኛ ዶክመንትድ የሆነ ነገር እንስጠው። ምን ማለት ነው? ቴምር ፕሮፐርቲ ያ ገዢ ሲመጣ የሚገዛበት ቦታ ላይ ወይም ደግሞ ቦታውን ቴምር ፕሮፐርቲ ከማን ገዛው? ከመንግስት ወይስ በሊዝ? ስለዚህ በሊዝ ከሆነ በካሬ ስንት ገዛው፣ አጠቃላይ ፕራይሱ ምን ያህል ነው የሚሉትን ነገሮች ዛሬ ላይ ውል ሲፈርም አያይዘን እንሰጣለን።
ሌላው ካፒታል፣ ንግድ ፍቃድ፣ ተጨማሪ ሴት ታክስ ክፍያዎች ወይም ደግሞ ሰርተፊኬት ወደሱ ልመጣልህ ነበረ። ደንበኞች ምን አይተው ይገዛሉ? እናንተም ጋር ሊሆን ይችላል ሌላም ጋር ሰጀስት የምታደርገው ለምሳሌ ይሄ ነው የምትለው ነገር አለ። ደንበኞች ምን አይተው መግዛት አለባቸው? አሁንም ማነሳለህ ነገሮች በዋነኝነት ዶክመንት መታየት አለበት። ኦኬ ምን ማለት ነው? የመጀመሪያ ፕሮፋይል መታየት አለበት። እሺ ፕሮፋይል ማለት ከዚህ ቀደም ምን ሰርቷል፣ ለማን አስረክቧል። ቴምር ፕሮፐርቲ ላይ እኮ ሲመጡ እኛ መጀመሪያ አግሪመንት ከመፈረማቸው በፊት እኮ ሂዱና ያስረከብናቸውን ሳይቶች እዩ ነው የምንለው። ኦኬ ሄደው አይተው በአካል የገዙትን የተረከቡትን ሰዎች ሄደው ምስክርነት አግኝተው ቢመጡ እንደውም ለኛ በጣም ደስ ይለናል። ከዛ ውጪ ግን ቅድም የነገርኩ እነዚህ ዶክመንቶች መሟላት አለባቸው። ልክ ፊርማ ሲፈርሙ ዳውን ፔመንት ወይም ደግሞ የቅድመ ክፍያ ሲከፍሉ ለምሳሌ እኮ ገጥሞ ያውቃል። አንድ ህንፃ ይሰራና ያስረክባል፣ ትረከበዋል። ከዛ በኋላ ካርታ የሚዘገይበት ሴናሪዮ አለ፣ ወይም ደግሞ 1 ዓመት 2 ዓመት ካርታ የሚዘገይበት እንትን አለ፣ ጊዜ አለ። ከምን ይመስላል? ሌላ ምንም አይደለም፣ ቦታውን ተበድሮበታል ነው። ኢስናታ ቦት ያንተን ቤት ቦታውን ተበድሮበት 3000 ካሬ የሚሆን 7000 ካሬ የሚሆን ቦታውን ተበድሮበታል። ቴምር ላይ ስትመጣስ ቅድመ ክፍያ ስትከፍል ከአዲስ አበባ ከተማ መስተዳደር የባለ ይዞታነት ማረጋገጫ በተለምዶ እናት ካርታ የሚለውን ነገር አያይዘን ነው የምንሰጠው። ስለዚህ እነዚህ ሁለት ነገሮች በዋነኝነት ዴሊቨሪ ታይም እና ትረስትን በዋነኝነት መቅረፍ ከቻለን ትራማ ይሄ ፍርሃት የተባለውን ነገር ማስቀረትና ዲማንዱ ብዙ ነው። ስለዚህ ቤት ገና ብዙ ሰው የለውም። ስለዚህ እነዚህ ነገሮች ካስቀረን ለብዙ ሰው ተደራሽ እንሆናለን ብዬ አስባለሁ። በጣም አሪፍ። እናንተንና ሌላው ሪል ስቴት ውስጥ እየገቡ አሁን አልሚዎች ወይም ደግሞ ካምፓኒዎች በጣም ብዙ ማስታወቂያዎችን እየተመለከትን ነው እያየን ነው በጣምና በአሁኑ ሰዓት እንደምታየው ዓለም አገራችንን ብቻ ማለት አይቻልም ከውጭ የመጣ ነው። ብዙ ማቴሪያሎችን ግብአቶችም ከውጭ ስለሚመጡ በአገር ውስጥም ተጠቀማላችሁ። ግን አሁን ባለው ይሄ ኑሮ ግሽበት ነዳጅ አለ፣ ዶላር አለ፣ እነዚህን ጨምሮ አሁን በምትሉበት ልክ ማስታወቂያ በምትነግሩበት ልክ ለምሳሌ በ3 ዓመት ነው የምንጨርሰው ምናምን በ3 ዓመት እናስረክባለን ትላላችሁ። አሁን ካለው ከኑሮ ውድነት ከኑሮ ግሽበት አንፃር በተባለበት ሰዓት ላይ ታስረክባላችሁ ወይ? እየመጣን የነበርንበት ሁኔታ አለ ወይም ደግሞ የመጣንበት 10 ዓመት አለ። 10 ዓመቱንም እያስረከብን ነው የመጣነው። ኦኬ የመጀመሪያ አሁን ያለንበትን ነው አሁን ያለንበትን በነገራችን ላይ ያው ከዚህ በፊትም የሚነሱ ጥያቄዎች ናቸው። ድሮም እንትን ያለ ነገር የለም። ግን አሁንም ደግሞ ይሄ ቀደም እንዳልከው የኑሮ ውድነቱ ምኑ ከነሱ ጋር ዲፔንድስ ኦን ከነሱ ጋር ማስረከብ ትችላላችሁ ነው ጥያቄው። ምንድነው የመጀመሪያው በልክ የሆነ ስቶክ ነው የምናዘጋጀው። ኦኬ ታውቃለህ፣ ስፔሻሊ ደግሞ የብረት ጉዳይ ብዙ ነገር ይፈጥራል። ኢንፍሌሽን ላይ እንደገና ደግሞ ይሄ መጓተቱ ነገር ይፈጥራል የኮንስትራክሽን ላይ ማለት ነው። ስለዚህ በልክ የሆነ ስቶክ የብረት ስቶክ እናስገባለን። ሌላ ማንፓወር ነው። ኦኬ እኛ ጋር የሚሰሩ ማንፓወሮቻችን ወይም ደግሞ የሰው ኃይላችን የቴምር ቤተሰቦች ናቸው። ኦኬ ስለዚህ ስራውን ወደውት አክብረውት ቴምር ፕሮፐርቲን አክብረው ወደውት እንዲሰሩ ከማኔጅመንቱም ጀምሮ እስከ ላይ ያሉ አመራሮች ይህንን ፕላትፎርም ይዘረጋሉ። ትልቁ ግብአት ማንፓወር ስለሆነ ማለት ነው። በጣም አሪፍ። ሌላው ደግሞ ዳውን ፔመንታችን አንዳንዴ ከስተመር ዳውን ፔመንት ከፍ አድርገህ ስትጠራበት ትንሽ ያዝ የማለት ነገር አለ። ነገር ግን በርካታ የሚባለውን በጀት የሚይዘው መሬት ነው። ኦኬ ፋውንዴሽን ነው። ኦኬ ፋውንዴሽን ቤዝመንት እሱ ነው። ከዛ በኋላማ ከወጣ በኋላ ኮፒ ፔስት ከሆነ ስለዚህ 20% ተቀበልን 10% ተቀበልን ማለት ለደንበኛው እንደምንሰራ ማሳያ ነው። ከዛ ደግሞ ኢንፍሌሽንን ከያዝ ነው። ስለዚህ አሁን ላቋርጥህና እንወጣዋለን ነው። አሁን ባለው ኑሮ ግሽበትም ቢሆን ድሮ የተስማማነው ውል ካለ ወይም ዛሬ ላይ ሆነን በምንፈራረመው ነገር ነገ ከነገ ወዲያ ምንም ቢፈጠር እናስረክባለን ነው። እንትናችሁ ምንድነው? ዋስትናችሁ ምንድነው? አግሪመንታችሁ በዚህ ዘርፍ ላይ ምንድነው? ብዙ ጊዜ 20 ዓመት ይሆናቸዋል 15 ዓመት ይሆናቸዋል ቤት ሳይረከቡ። ምናልባት ህጉ ላይ ሊቀመጥ የማይችል ምክንያቶች ይፈጠራሉ በዘፈቀደ። አሁን ላይ እንደውም ጥሩ ነው ይመስለኛል። በዙ ተፎካካሪ ሊሴቶችም ስላሉ መንግስት የሚያስቀምጣቸው መስፈርቶችና ህጎች አሉ። ጨው ለራስ ሲባል ጣፍጥ እንደሚባለው አንድ ሪል ስቴት ታማኝነትን፣ ቶሎ ዴሊቨሪ ማድረግን፣ እቃዎችን በጥራት መስራት እነዚህ ነገሮች ግዴታ ስለሆኑ ማለት ነው። እናንተ እዚህ ላይ ምንድነው ዋስትናችሁ? ምን ይመስላል? ያው እኛም እንድንጣፍጥ
ከስተመሩ ምን ጣፍጦት ከኛ ጋር እንዲቀጥል ራሳችንን አሰርን እኮ ኦኬ በምንድን ነው ያሰርነው አንድ አንቀጽ ላይ እኮ ይላል በቀሪ ክፍያው ላይ ምንም አይነት የዋጋና የዶላር ግሽበት አይመለከተውም ስለዚህ አትጨምሩም ማንን ምንም ቢፈጠር ደንበኛው አይመለከትም አይደለ ስለዚህ እኛን ነው የሚመለከተው ስለዚህ ለራሳችን ስንል የመገንባት ግዴታ ውስጥ እንገባለን ምክንያቱም አንድ አመት ባዘገየነው ቁጥር ኢንፍሌሽኑን እኛ ላይ እየጨመረ ነው የተወሰነ ነገሩን መስማት እንችላለን ቅጣት አለ ለህግ የተቀመጠ ምን ያክል ሊሆን ይችላል አንድ አንቀጽ ላይ ምን ይላል ደንበኛው ወይም ደግሞ ገዢ መዘግየቱ የናንተ ውል ላይ ነው ወይስ የመንግስት ነው እናንተ ውል ላይ እሺ ታዩታላችሁ በጣም አሪፍ የኛ ውል ላይ አለ እሺ ምን ይላል ገዢ መዘግየቱን አምኖ ተቀብሎ እሺ ቤቱን ለመረከብ ከወሰነ እንደ ማካካሻ ይሆን ዘንድ 0.01% ፐር ዴይ ይከፍላል ይላል በቀን ኦኬ ምን ማለት ነው 10 ሚሊዮን ብር ብንሰበስብ እሺ እስከ ዛሬ 3 አመት ድረስ ከዛ በኋላ 2 ወርና 3 ወር ወይ ደግሞ 6 ወር ብንፈልግ ብዙ ምክንያቶች አሉታ በጣም የሚዘገይበት በጣም ብዙ ምክንያቶች አሉ ኦኬ ስለዚህ እስከ 6 ወር እንኳን ቢዘገይበት በ6 ወር ጊዜ ውስጥ ያሉት ቀናቶች ተቆጥረው በቀን 1000 ብር እንከፍላለን ማለት ነው የ10 ሚሊዮን 0.01% ማለት 1000 ብር ስለዚህ ያንን እንከፍላለን ሁለተኛው ደግሞ ዘወረሴናል ኦኬ መቅደድ ቢፈልጉስ ኦኬ ከስራው ቀደው ይውጡ አግሪመንት ኦኬ ስለዚህ ምን አደረግንላቸው ኦኬ እናንተ አላስረከባችሁንም ቤቱን ስለዚህ ውል መቀጠል አንፈልግም ካሉ 20% አዲሽናል እንከፍላለን ስለዚህ የገንዘባቸው ላይ 20% ተጨማሪ ተከፍላላችሁ ማለት ነው 10 ሚሊዮን ብር ብለን ይለ 10 ሚሊዮን ብር ከሰበሰበን 12 ሚሊዮን ብር ተመላሽ ታደርጋላችሁ ዞሮ እኛንም ከስተመሩንም ስለማያዋጣ የሚያዋጣው ነገር ሰርቶ ማስረከቡ በጣም አሪፍ ተመልካቾች አሁን ጥያቄ እየጠየቁበት ያለውበት ምክንያት በጣም ብዙ ሰዎችም ስለሚጠይቁኝ ነው በቀጥታ ወደ ጥያቄዎቹ ነው የገባሁት በጣም ቤታ ሁሉም ሰው ይፈልጋል ግን በጣም ተወዛግቧል ሰውና በዚሁ አጋጣሚ ቴምርን ለመፈተሽ ነው የመጣሁት ብዙ ጊዜ እናንተን ማስተዋቂያ ሰርቻለሁ ለምቀርባቸው ሰዎችም ደግሞ ሰጀስት አድርጌያለሁ ፖዚቲቭ ነገሮች መተውልኛል ደስ ይላል ጥሩ ነው ግን የበለጠ መታረም ያለባቸው ነገሮች ሊኖሩ ይችላሉ እስኪ ቴምር ሪል ስቴት ከዛ በፊት ግን ቴምር እያልን እናወራ ነውና ስምህን አስተዋውቅ እስኪ ለተመልካቾች ስምህን አስተዋውቃቸው እስኪ በመዘርፍ ላይ ነው በጣም ስለምትጨነቅ መጀመሪያ ወደ ጥያቄው ወደ ፍተሻ ነው ልክ ነው እሺ ባየልኝ ዳኛው ባላለው ነው እሺ በዘርፉ አሁን ወደ 5ኛ ዓመቴ እያስኩ ነው ቴምር ፕሮፐርቲ ላይ ደግሞ ማኔጅመንት ላይ እየሰራሁ ነው በጣም በስራችን ብዙ ልጆች አሉ ፕሮፌሽናል የሆኑ ልጆች አሉ ኦኬ እነሱን ያበቃን ከዛ ደግሞ ተደራሽ ይሆነ ስለዚህ ወጣቶቹንም ያበቃህ ነው ሴልስ በጣም ብዙ ከተማ ውስጥ ላይ ነው ማየው በየቦታው ቴምር እየተባለ ነው ጥሩ በጣም አሪፍ ነው ፕሮፌሽናል ስለዚህ ጥሩ ፕሮፌሽናል ሆናቸዋል እንደ ፕሮፌሽናል የምናስብና ቴምር ሪል ስቴት የሪል ስቴት ዘርፉ ላይ ምን አይነት አስተዋጽኦ አድርጓል አሁን እንዳልከው ሰራተኛ ምናምን ብለሃል ከዛ ሌሎች አማራጮች ካሉ ደግሞ እስኪ ጥቀስልኝ ምንድነው በቃ ይሄንን ሚና ተጫውተናል ቴምር የምትለው ነገር አለ የመጀመሪያው ሴክተሩ እንዲነቃ አድርገናል ኦኬ ምን ማለት ነው 2017 እና 2018 ሙሉ ለሙሉ በሚባል ደረጃ ዶሚኔት አድርጓል ቴምር ፕሮፐርቲ ከምን አንፃር ካልከኝ ከፕራይስ ዋይዝ ከሎኬሽን እንዲሁም ደግሞ ከስተመር ሃንድሊንግ የሚፈጠሩ ነገሮችን how to solve እንዴት ይሄ ችግሩን ሳይሆን መናጎለው እንዴት እንፍታው እሺ የሚሉትን ነገሮች እንትን እንላለን ያ ማለት 2017 እና 18 ላይ ቅድም እንደነገርኩ ከፕራይስ አንፃር እንኳን ብናገኝ ሽልማቱን የወሰድነው እኛ ነን የተመጣጣኝ ዋጋ በማቅረብ ከዛ ደግሞ ሎኬሽኖቹን እንኳን ብታያቸው ፕራይም የሚባሉ ወይም ደግሞ ቁልፍ ቦታ የሚባሉ ቦታዎች ላይ ነው ቴምር ፕሮፐርቲ እየያዘና እየሸጠ ያለው ማለት ነው በጣም አሪፍ እሺ ቴምር ሪል ስቴት የመንግስት ነው እንዴ የመንግስት ነው የምንድነው ማለት ማወቅስም ስለፈለኩኝ ነው ለተመልካችም ከዛ ቀጥሎ ይመጣ ጥያቄም ስላለኝ ቴምር ፕሮፐርቲ የግለሰብ ኢትዮጵያውያኖች ናቸው በጣም አሪፍ በኢትዮጵያ ካምፓኒ ለኢትዮጵያ በሚያስቡ ሰዎች ቤትን የዛሬ 10 አመት እና 20 አመት እንደ ዳቦ ለመሸጥ ቆርጦ የተነሱ ለመሰለኝ ጥያቄ የጠየቅኩ ልክ እንደ መንግስት መሬት በየቦታው በየሰፈሩ አላችሁ በቀጣይ የትንገንባ እያላችሁ ስለዚህ ይሄ ነገር የመንግስት ነው እንዲያሰኛል ተመልካቾች የሚጠይቁ አሉ እኔም እያለፍኩኝ እንደው አንዳንዴ ሳይ እኔ ጋር አብረው የሚሄዱ ሰዎች ከጎኔ ይሄ ነገር እኮ የመንግስት ነው ብለው የሚከራከሩኝ ሰዎች ስለነበሩ ነውና ተመልካቾች ይገባቸዋል ብዬ አስባለሁ ከዚህ አንፃር እነዛ በጣም በብዛት የለጠፋችሁባቸው የምትሰሯቸው ቦታዎች
በምን መልኩ ነው የምትይዙት አልገባኝ። ቁልፍ ቦታዎችን ዋና የቢዝነስ ኤሪያ የሚባሉ ቦታዎችን በነገራችን ላይ ማስታወቂያ አይደለም እኔ የተናገርኩ ያለሁት በጣም አሁን ፒያሳ ስንሄድ እናያለን፣ በቦሌ ብትመጣ በሜክሲኮ በሳር ቤት በየቦታው አያለሁኝና እነዚህን ቦታዎች እንዴት ነው የምታገኙአቸው? እነዛ ቦታዎች የት ነበሩ ላለሁኝ እኔ ለራሴና እስኪ ስለነዚህ ነገሮች እስኪ ነገር የሚገርመን እዚህ ጋር ማንሳት እንፈልገው አንዳንዴ ሴልስ ኪቱን ላናዘጋጅ ልክ ሳይት ሲወጣ ተሽጦ ነው የምናገኘው። ሴልስ ኪት የምናስረዳበት ሴልስ ኪት ራሱ አናገኝ። ይሄ የሆነው በምን መሰለ? የመጀመሪያው ቅድም እንደነገርከው ፕራይም የሚባሉ ሎኬሽኖችን በመያዝ ነው። ስለዚህ እነዚህ ፕራይም የሆኑ ሎኬሽኖችን መጀመሪያ ላይ ለማንሳት ሞክረናል። አሁንም ሳር ቤት አደባባይ ላይ አዳምስ አጠገብ ላይ ኦሬዲ አሁን ሳይት ክሊር አድርገን ቁፋሮ ልንጀምር ነው። አዲስ ሳይት አሁን ሽያጭ የተጀመረ ነው። እሺ እንዳይገርም። ኦኬ በጣም አምስተኛ ሳይታችንን የለቀቅነው አዲስ ሳይት ላይ አዲስ ሳይት ነው። እሺ እሱ አዲሱ ሳይት ላይ ምንድነው ያላችሁ ኦፈር? የምትሸጡ ስንት ነው? በምን ያክል አመት ይላል የሚለው እስኪ ሾርት በሆነች ነገር እስኪ ለተመልካች እንግለጽላችሁ። እሺ ሳር ቤት አደባባይ ላይ ምናልባት ቤት የሚገዛ ሰው ካለ እሺ ሳር ቤት አደባባይ ላይ አዳምስ ህንጻ አጠገብ ላይ የሚገኝ ሳይት ነው። እዛ ሳይት ላይ ባለ 1 ባለ 2 እና ባለ 3 መኝታዎችን ለቀናል። እዛ ሳይት ላይ የምንታወቅበትም 70-30 ወይም ደግሞ 100% ለሚከፍሉ ደንበኞች 30% እውነተኛ ቅናሽ የምንሰጥባቸው ሳይቶች ናቸው። ከ70 ከከፈለ 30% 100% ከከፈለ 30%ቱን ቴምፕር ቅናሽ ተመላሽ ነው። 70 ነው የሚከፍለው ማለት ነው። 70% ነው የሚከፍለው። እሺ ከዛ ደግሞ ከ70 ይከብደኛል ብሎ ደግሞ ካሰበ ደግሞ ከ30% እስከ 49% የሚከፍል ደንበኛ ካለ ከከፈለው ላይ 15% እንቀንስለታለን። እሺ ከ50% ደግሞ እስከ 69% የሚከፍል ደንበኛ ደግሞ ከከፈለው ላይ 20% ቅናሽ እንሰጠዋለን። ከዛ ሶስተኛው አማራጭ ደግሞ 20% ብቻ ከፍዬ በግንባታ ሂደት ልክፈል ለሚል ደንበኛ ደግሞ 20% ይከፍልና ቀሪውን ክፍያ በ3 አመት በ15 ዙር ያለምንም ወለድ ያለምንም ዶላር ጭማሪ ያለምንም ኢንፍሌሽን ያለምንም የማቴሪያል ዋጋ ጭማሪ በ3 አመት በ15 ዙር ከፍሎ መጨረስ የሚችልበትን ሳይት አሁን በቅርቡ። ሌላው ሳር ቤት ላይ ሳላነሳ ማለፍ ማልፈልጋቸው ነገሮች አሉ። ሳር ቤት ላይ ወይም ደግሞ ቡልጋሪያ ላይ አንድ ሰው ኢንቨስት ቢያደርግ ምን ተጠቃሚ ይሆናል የሚሉት ነገሮች መነሳት አለባቸው ለደንበኛው። ምክንያቱም አሁን ሳር ቤት አካባቢ ላይ ወይም ደግሞ አፍሪካ ህብረት ያለበት የአፍሪካ ህብረት መቀመጫ አካባቢ ነው ሳር ቤትም ቡልጋሪያ። ስለዚህ እዛ አካባቢ ላይ በርከት ያሉ ኤምባሲዎች እንደሚገኙ ይታወቃል እና ኢቨን አሁን ካወጣናቸው ሳይቶች አጠገብ ያሉ የተሰሩ ሆቴሎች በዶላር ነው የሚከራዩት። እንዲሁም ደግሞ ይሄ ወርዝ የሚያደርጉት ወይም ደግሞ ነገ ብንሸጣቸው ብንለውጣቸው በጣም 2 እጥፍና 3 እጥፍ። ለዚህ ማሳየ በነገራችን ላይ ቫቲካን ኤምባሲ አጠገብ ላይ የገነባነው ሳይት የዛሬ ዓመት ከ3 ወር ላይ ገንብተን አሁን ላይ ሙሉ ለሙሉ ፊኒሺንግ እየሰራን ያለው አንድ ሳይት አለ ቫቲካን ኤምባሲ አጠገብ። እዚህ ላይ ታዩታላችሁ ቪዲዮ። ይሄ ህንፃ የዛሬ ዓመት ከ3 ወር በ60-40 ይሸጥነው ህንፃ ነው። አሁን ላይ እየተሸጠ ያለው ወደ 20 ምናምን ሚሊዮን ብር ነው እየተጠራ ያለው ገዢዎች። ስለዚህ ሳር ቤት ላይ ምን ያህል ወርዝ የሚያደርግ ሳር ቤት ላይ ደግሞ እንዲሁም ደግሞ ቡልጋሪያም ላይ ሳር ቤትም ላይ የዚህን ያህል ኢንካም አሁን ላይ 20 ሚሊዮን የሚሸጠው ደንበኛው በስንት ነው የፈጀበት የገዛ? 9 ሚሊዮን ብር አካባቢ 9 ነጥብ ምናምን ሚሊዮን ብር አካባቢ። ይሄንን ነው አሁን 20 ምናምን ሚሊዮን ብር እየተጠራ ያለው ዩሲ። ስለዚህ ወርዝ ያደርጋል ማለት ነው። እዛው አካባቢ ነው አሁን ያለው ሳይቱ። እዛው ሳር ቤት አደባባይ አካባቢ ላይ ነው። እንዲሁም ደግሞ ቡልጋሪያ አልነጃሺ መስጂድ ፊት ለፊት ላይ እንዲሁ አንድ ሳይት አለን ማለት ነው። ስለዚህ በአካባቢው ላይ ኢንተርናሽናል ስኩሎች አሉ። እንዲሁም ደግሞ የአፍሪካ መቀመጫዎች አሉ። የዲፕሎማት መንደር ነች ሳር ቤት። ብዙም ያው ገለጸውም ያን ያህል በደንብ ስለምታውቁት ማለት ነው። ፒያሳ አካባቢ ላይ ደግሞ እንደምናውቀው አሁን ሞሎች ብቻ ነው እዛ አካባቢ ላይ እየተሰሩ ያሉት። መንግስት አይ ቲንክ የሬዚደንሻል የኮሜርሻል እንዲሁም ደግሞ የኢንዱስትሪያል አካባቢዎችን እየነጣጠለ ነው ያለው አሁን። ስለዚህ ፒያሳ አድዋ 00 ፊት ለፊት ላይ አካባቢ ላይ G+5 ሞሎችን ብቻ ነው መገንባት የሚቻለው በመንግስት ሪኳየር። ይሄ ማለት ደግሞ ምን ማለት ነው? ሁሉም የኮሜርሻል ኤሪያ ይሆንና እኛ የምንሸጣቸው ካሬዎች ያ ማለት 20 ካሬ አካባቢ ማለት ነው። እነሱ ከ170 ሺህ ብር በላይ የሚከራዩበት ሴናሪዮ አለ እዛ አካባቢ ላይ ባሉ ሞሎች ላይ ማለት ነው። ስለዚህ ይሄ በጣም ወርዝ የሚያደርግ በጣም የሚያዋጣ ፕላስ ደግሞ ፉል ፊኒሽ ነው የምንሰራላቸው ሞሎቹንም የቡልጋሪያውንም የፒያሳዎቹንም ማለት ነው። ይሄ ማለት ለነገ ቢሸጡት ቢያከራዩት ቢሰሩበት በጣም ተጠቃሚ የሚያደርጋቸው ነው። ስለዚህ ነገ ከሚገዙ ዛሬ ላይ መግዛት በጣም ያዋጣል ብለን እናስባለን። ስለዚህ ይሄንን ተገንዝበው ሳር ቤት፣ ቡልጋሪያ፣ ፒያሳ እንዲሁም ደግሞ በተጨማሪ አዋሪ ላይ ሳይቶች ስላሉ እነዚህ ነገሮች በደንብ
ደንበኛው ማየት አለበት ማለት ነው። ያልገባኝ ነገር 70-30 ምናምን አሁን ፐርሰንት ዲስካውንቶችን እየነገርከኝ ያለው ዲስካውንታችሁ ነው እየነገርከኝ ያለው። አሁን 70-30 ስትለኝ እንዴት ሊያዋጣችሁ ይችላል? ይሄን ያክል ብዙ ትርፍ ኖሮት ነው ወይስ ምንድነው? አልገባኝ። 100% ሲከፈል 30% ተመላሽ ማለት የ10 ሚሊዮን ቤት ከሆነ 3 ሚሊዮን ተመላሽ 7 ሚሊዮን ብር እንዴት ያዋጣችኋል? የመጀመሪያው ቅድም መጀመሪያ የገባውልህ የነገርኩህን ነገር ለማስቀረት ዴሊቨሪ ታይም ኢሹ እንዳይሆን። ስለዚህ 70%ን ጌን አደረግን ማለት ስራ እንሰራለን ማለት ነው። ስለዚህ ያዋጣችኋል ማለት ነው። ያዋጣናል። ግን ደግሞ ሙሉ ለሙሉ አሁን ህንጻውን ሙሉ ዩኒቱን ልግዛችሁ የሚል ደንበኛ ቢመጣ በዚህ አጋጣሚ በ100% አንሸጠው። ለምን? ምክንያቱም አይዋጣም። ስለዚህ የሚያዋጣን የተወሰነ ዩኒት በ70-30 ሸጠን ከዛ ደግሞ ቀሪውን ደግሞ እንደዚህ ያደረግን እንሄዳለን ማለት ነው። ለዛ ነው። በጣም አሪፍ ተመልካቾች፣ የትኛውንም የቤት መግዛት ፍላጎት ኖሯችሁ የሚሆን ኢንፎርሜሽን መስማት ፈልጋችሁ በዚህ ዘርፍ ላይ ቴምርን ብቻ አይደለም ሌሎችንም ልክ እንደዚህ መግዛት እናንተ ፋንታ ነው። እኛ አይደለም እንገፋፋው፣ እውነታው እናንተ ጋር ነው። ብዙ ጊዜ ማስታወቂያ ሰርቻለሁ፣ ጥሩ ነው፣ ነገም መለስበታለሁ። ግን እኔ አይደለሁም ተመልካቾች ይመጡና ወይም ደግሞ ቤት ገዢው መጥቶ ከናንተ ጋር ነው መፋጠጥ ያለበት ብዬ አስባለሁ። አንዳንዴ ሚዲያው ብቻ አይደለም፣ ብዙ ጊዜ እኔም ጨምሮ ሌሎች ማስታወቂያ ስንሰራ መታችሁ እዩ ነው የምለው። እኔ መጥቶ አሁን ያልካቸው ውሎች እውነት መሆናቸውን መሬት ላይ መውረዳቸውን ንግድ ፍቃድ እንዴት አስረክቧል። ተመልካቾች በጣም እየተጨረበሩ ነው። ሰው ሰልችቶታል። ቤት ይፈልጋል፣ ቤት መግዛት ወይም ደግሞ ቤት እንዲኖር ይፈልጋል። ግን እንዳልኩ ነው ሶሻል ሚዲያው በጣም ነው የሚንጫጫው፣ በጣም ነው የሚንጋጋው። በተግባር የሚሰራ ጠፍቷል። ስለዚህ እናንተም ቴምርን መታችሁ ቢሮአቸውን ወይም ደግሞ ቀረ የሚለውን ይናገራል። አሁን የምትፈልጉትን ነገር ጠይቁ፣ ከመግዛታችሁ በፊት ሳይቶቹን ጎብኙ እላችኋለሁ። የኔ መልእክት ነው። ቀረ የምትለው አሁን እንደ ቴምር ፈትሻችኋለሁ፣ አይቻችኋለሁ። የምፈልገውን ተመልካች የሚፈልገውን ጥያቄ ነው የጠየኳችሁ። እኔ ሁሌም ጠይቅልኝ የሚለኝ ይሄንን ነው። ቀረ የምትለው ነገር ካለ ለተመልካቾች አንተ ያው ፍተሻ ላይ ነኝ። አንተ አሁን ፍተሻን ጨርሳል። ግን አሁንም የሚገርም ነገር ተመልካቾቻችንን ማወቅ ያለባቸው ነገር አሁንም የሚያስገርሙ እንዲሁም ደግሞ ደስ የሚሉ ሳይቶችን እየለቀቅን ነው የምንገኘው። ቀደም የሳር ቤቱን አነሳውልህ እንጂ ቡልጋሪያ ሳይት ላይ ወይም ደግሞ ከአፍሪካ ህብረት ፊት ለፊት ላይ የንግድ ሱቆችን ከ500 ሺህ ብር ቅድመ ክፍያ ጀምሮ ይዘን መተናል። በሙሉ ክፍያ እስከ 2.8 ሚሊዮን ብር ማለት ነው ይዘን መተናል። እዛው ቡልጋሪያ ላይ ደግሞ ባለ 1፣ ባለ 2፣ ባለ 3 መኝታም እየሸጥን እንገኛለን ማለት ነው። ብዙ ጊዜ ቴምር የሚታወቅባቸው ፒያሳ፣ ሳር ቤት ላይ አሁንም ሳይቶች አሉን። ወይም ደግሞ ፒያሳ ላይ የምትፈልጉ ከሆነ ሲኒማ አምፒር ከፍ ብሎ ወይም ደግሞ አድዋ 00 ፊት ለፊት ላይ የንግድ ሱቆችን ይዘንላችሁ መተናል። እዛም ላይ የንግድ ሱቆች ይገኛሉ ማለት ነው። እንደገና ደግሞ ለወደፊቱ ደግሞ በካዛንቺስ፣ በሳሪስ፣ በቦሌ እንዲሁም በመገናኛ በርከት ባሉ ሳይቶች አሁንም እንመጣለን ማለት ነው። እዚህ ጋር ልብ ማለት ያለብን ምንድነው ቴምር ፕሮፐርቲ ላይ ስትመጡ የምትገዟቸው ቤቶች ወይም ደግሞ ውል ስትፈርሙ ስትመጡ ዛሬ ላይ አግሪመንታችሁ ላይ ቅድም የነገርናችሁን ዶክመንቶች ሙሉ ለሙሉ የሚያያዙ መሆኑንና ትረስት ዋይዝሊ እፎይታ የሚሰጡ እንቅስቃሴዎችን እያደረግን ነው። እንደ ሀገር ደግሞ ወይም ደግሞ እንደ ኢትዮጵያ ደግሞ የምንፈልገው እኛ ቴምር ፕሮፐርቲ ሁልጊዜ ታማኝ ሆኖ ባለራዕይ ሆኖ እንደገና ደግሞ ሽያጮችንም ደስ በሚል ሽያጭ፣ ምክንያቱም ዲማንዱ አለ፣ ቤት ገና የሌለው ነው የሚበዛው። ስለዚህ ወደ እናንተን ለማገልገል ወደ እናንተ ለመቅረብ አሁንም ተግተን እየሰራን እንገኛለን። በታማኝነት የሌሉት ነገሮችን አንሰጥም። ፕላስ ደግሞ ጠረጴዛችን ስር ያሉ ነገሮችን በሙሉ አውጥተን ነው የምንሰጠው። ፍሌክሰብል ነው። ለምሳሌ 20% ከፍለው ቀጣይ ክፍያዎች ቢከብዷቸው ፍሌክሰብል ነው። ምክንያቱም በቦርድ የሚመራ ይሄ ፊርማ ምናምን የምናዟዙርበት አይነት አሰራር አይደለም የዘረጋ ነው። ምቹ ነው ከላይ እስከታች ድረስ። ስለዚህ አንድ ደንበኛ ቀጣይ ክፍያዎች የሚከብዱት እንኳን ቢሆን ሙሉ ለሙሉ የምናስተካክልና የሚታረሙ ወይም ደግሞ ፍሌክሲቢሊቲው ከዚህ በላይ እየጨመረንና ደስ የሚል ስራዎችን እየሰራን እንደምንመጣ ተስፋ አደርጋለሁ። በጣም አሪፍ ተመልካቾች፣ አሁን ላይ ቤት ለመግዛት የወሰናችሁ ካላችሁ ስልክ ቁጥራችሁን እዚህ ስክሪን ላይ እንጻፈው አድርጉ። ያ ማለት ቀጥታ ግዙ እያልኩ ማስታወቂያ እየሰራን አይደለም። እኛ ፈትሹ፣ ቤቱን የምትገዙት እናንተ ናችሁ። ገንዘቡ ከኪሳችሁ ከናንተ እስከወጣ ድረስ አሁን እንዳልኳችሁ ነው። በጣም ብዙ ጊዜ እንደዚህ አይነት ኢንፎርሜሽኖችን መረጃ ነው የምሰጠው እኔ፣ ብዙ አይደለም። አይታወቅም ሰው እና ነገ ጧት ደግሞ ይሄ ሚዲያ ነው የኛ ይሄን አድርጉ ብለን እስከሆነ ድረስ በቃ ሰውን ማሳሳትም ሊሆን ስለሚችል የኛ ትክክለኛ ኢንፎርሜሽን ሰተኛል ብዬ አስባለሁ። ነገም ስህተት ቢፈጠር
እናንተ ጋር መጥቶ ምክንያቱም አሁን በጣም ሌላ ታሪክ ውስጥ ነው ያለው። አሁን ሚዲያው እንደምታየው ነው በየሚወራው ነገር ማስታወቂያ የሚሰራ አርቲስቶቹም ሚዲያ ያለውም ሰው በያፉ እያወራ ነው ያለው። ሰው ደግሞ ይሳሳታል በቅርበት። ስለዚህ እናንተ ጋርም የሆነ ስህተት ቢኖር በተመልካቾች ቃል የምገባው ነገር ቴምርን ዛሬ እንደጠየቅኩት ይሄን ቃል ሳያከብር ተመልካች በተበላው ቢል የሆነ ነገር አደረኩ ቢል ነገ በሚዲያ ተመደሰን እንመጣለን፣ ህዝብ ይፈርዳል፣ ወደ ህግም እንሄዳለን። እስካሁን ግን ኔጌቲቭ ነገር ስላላየሁኝ ቴንኪው ልል እፈልጋለሁ። ምክንያቱም በቀጥታ ስልክ ተደውሎልኝ ቴምር ሂዱ ብዬ የገዙ ሰዎችም ወደኔም ደግሞ ቴንኪው ያሉ ሰዎች ስላሉ በርቱ ቀጥሉበት ነው የምለው። የቀረ ነገር ያለ አይመስለኝም። ስለመጣችሁ የኢትዮጵያ ሪል ስቴት ሴክተሩን ለማሳደግ እንደዚህ መበርበራችሁንም እኛም እንወደዋለን። ምክንያቱም ቅድም እንደነገርኩ የትኛውም ገዢ ወይም ደግሞ የትኛውም ደንበኛ መጥቶ ፈትሾ ያሉትን ነገሮች በደንብ አይቶ ከዛ ደግሞ የተሰሩ ስራዎችን ፕሮፋይላችንን አይቶ ያስረከብናቸውን ሳይቶች አይቶ እንዲገዛ ነው የምንፈልገው። ለወደፊቱም ደግሞ ለኛ ሴልሱን እየሰራልን ያለው ማርኬቲንጉን እየሰራልን ያለው ከዚህ በፊት በ10 ዓመት ጊዜ ውስጥ ያስረከብናቸው ሳይቶች የገዙን ደንበኞቻችን ናቸው አብዛኞቹ ደንበኞቻችን። ስለዚህ እኛ የምንፈልገው በደረታችንን ነፍተን የምናወራለት ድርጅት ነው። ስለዚህ መታችሁ ያሉትን ነገሮች ምንም ሳይጓደል ለማግኘት ስክሪን ላይ ባለው ስልክ ቁጥር መደወል ትችላላችሁ። አንተንም በጣም ነው የማመሰግነው። ቴንክ ዩ። ችግር የለም አብሽር፣ ግዴታዬ ነው ባይዘወይ እንደ እኔ ማቅረብ ስላለብኝ ፕሮግራም በብዛት ለእናንተ አይደለም የምንሰራው ለተመልካቹ ቤት ለሚገዛው መረጃ ትክክለኛ ኢንፎርሜሽን ለመስጠት ስለሆነ ምንም ያሳስብ አይደለም። የዛሬው የቢዝነስ ሐሳባችን ወይም ደግሞ እናንተ እዚህ ስራ ላይ ብትሰማሩ እዚህ ነገር ላይ ኢንቨስት ብታደርጉ ታተርፉበታላችሁ። ካልሆነም ደግሞ ቤት ግዴታ ስለሆነ ለሰው ልጅ ብር ካላችሁ እነዚህን ኢንፎርሜሽኖች ሰምታችሁ ከትክክለኛው ቦታ ቤት እንድትገዙ መረጃ ለማቀበር የሰራነው ፕሮግራም ነው። በቀጣይ በሌላ የቢዝነስ ሐሳብ ተመልሰን እንመጣለን።